ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እነ ብሩኬ ሊታረቁ ነው ማላችሁ ላይ እየገባችሁ የምታጣሉ ሰዎች ማለት ነው። ደህና ናችሁ? እንዴት ናችሁ? አሁን ምን ልትሆኑ ነው የምትንጫጩ? ቲክቶክ ላይ ብሩኬ እኮ እንደዚህ ነው፣ ሃይሚ እኮ እንደዚህ ናት፣ ሃይሚ ትክክል ናት፣ ብሩኬ ትክክል ነው፣ ሃይሚ እኮ ምንም አላጠፋችም፣ ብሩኬ ምንም አላጠፋም እያላችሁ የምትጨቃጨቁ ሰዎች ትምህርት እንዲሆናችሁ እኔ ብዙ ጊዜ ነው የምናገረው ማለት ነው። ምክንያቱም ሃይሚና ብሩኬ ማለት ነው ቢጣሉ ራሱ ኢቭን እንኳን ማለት ነው ወሩ እንኳን አያቆዩም እነሱ። ገባችሁ አይደለ? ቶሎ ነው የሚታረቁት ማለት ነው። ሲቀጥል በእነሱ መሀል ገብታችሁ ገንፎ ታውቃላችሁ፣ የቡላ ገንፎ እንኳን በ5 ደቂቃ ነው የሚደርሰው ማለት ነው። እናንተ ግን የምታገነፉት የስንዴ ገንፎ ታውቃላችሁ፣ 1 ሰዓት ሙሉ አልበስል ብላችሁ እያገነፋችሁ እየበላችሁ ምን አለ ቦርጫችሁን ብትቀንሱ? ምን ይመስላችኋል? ምንም ጥሩ አይደለም። ጥሩ ነው። ጥሩ ምክር እኮ ነው የምመክራችሁ። ስለዚህ ቦርጫችሁን ቀንሱ። ገባችሁ? እና ዛሬ እንግዲህ እናንተ ግን ቪዲዮ እየሰራው አሁን በዚህ አጋጣሚ ብሞት ማለት ነው ታውቃላችሁ፣ ቪዲዮ ማን ይፖስትላችኋል? ማንም አይፖስትላችሁ። በስመ አብ ወመንፈስ ቅዱስ። ገና ስንት ነገር የማስብ ልጅ ማለት ነው። ለሞት አወራለሁ እንዴ እኔ ምላችሁ ማለት ነው። ቤተሰብ እንግዲህ ሃይሚና ብሩኬ ዛሬ ሊታረቁ ነው። እኔ ደስ ብሎኛል በጣም ማለት ነው። እንኳን ደስ አላችሁ ሁላችሁም ማለት ነው። ቪዲዮን እያየን አስተያየት እንሰጣለን። በጣም ደስ ብሎኛል የእውነት ለመናገር። ለካ አንተ የብሩኬ ወንድም ቁም ነገር አለ። በጣም ደስ ብሎኛል የእውነት ለመናገር። አንተ እኮ በቪዲዮ እየመጣ አንተ ምንድነው ስድብ ይሰድባል ማለት ስድቦቹ ረስቸዋለሁ። እና ቲክቶክ ላይ ሳይሆን እንደ የሰውዬ ዝም ብሎ ነው እንደሚሳደበው። አንተ የእንትን ራስ አንተ የምትባለው ደግሞ እንደዚህ ብሎ ሲሳደብ ስድቦቹን ግን ረስቻለሁ። እና እንደዚህ ቁም ነገር አለው የሆነን ለመናገር ማለት ነው። በጣም ደስ ብሎኛል ማለት ነው። እና እስቲ እንስማው። መድኃኒቱን ህይወትኩ ስለሆነ አሪፍ ነው። እንዳታቋርጥ እና አሪፍ ነው መንገድ ለሊት ነው የወጣሁት። ለሊት 9 ሰዓት ከምሽቱ ለሊት ደህና ልታረባቸው። ከዛ በኋላ ያለው ግን ከዛ ቤት ለምን እንደወጣ ከእሷ ጋር ያለህን ነገር ምን እንደሆነ ያለንን ነገር አስተካክዬ ነው የሚለው። እኔ ምን አስበኳት ምን በሆነ እንድንግባባ እንችል ደግሞ ደስ ሲል እኮ ነው። ምንድነው የማያግባባችሁ? ምንም አልተባለች። እኔ ደግሞ ትቼ መጣሁ። ምንድነው የማያግባባችሁ? እኔ አሁን ምንም ከዚህ በኋላ ማለት ነው ሁለታችሁም ምንም ሹሩ ምናምን ብልበት ምክንያት የለም ማለት ነው። በጣም ነው መጣላ፣ በጣም ነው ማስቀየም። ስለዚህ ሁለታችሁም አውርታችሁ የምትፈቱት ነገር ካለ እሷ የምትጠይቀውን ትመልሳለህ፣ አንቺ የምትጠይቀውን ይመልሳል። የሁሉ ዋጋ ከፍዬ መጣሁ። ልትጨቃጨቁኝ ያለ ምንድነው? አንተ ደግሞ ወደዚህ የምትጠገው ብሩኬ እዛው ቁጭ በል። እኔ የምላችሁ ማለት ነው ብሩኬ አሁን ማለት ነው የሆነ ለምናገር የ32 ዓመት ልጅ የ29 ዓመት ልጅ ምናምን ነው የሚመስለው እኮ ትልቅ ሰው ነው የሚመስለው የእውነት። ግን እድሜው በጣም ትንሽ ነው፣ በጣም ትንሽ 23 ዓመቱ 24 ዓመቱ 23 ዓመቱ መሰለኝ፣ እንደዛ መሰለኝ የያዘው ማለት ነው 23 ዓመቱ ወይም ደግሞ 24 ዓመቱ ገና። እና ሁለቱም በቃ ህፃናት ናቸው። ለዛ ነው ሁለቱም የሚጣሉት እንደዚህ መሀላቸው ላይ ሰው ገብቶ። ግን እንደ ህፃነታቸው ደግሞ ማለት አስተሳሰባቸው ማይንዳቸው በጣም በቃ አይደለ ኦቨር ነው ማለት እንደዚህ ሲጣሉ መሀላቸው ላይ ሰው ገብቶ እንደዚህ ሲያጣሉ ነው እንጂ እነሱ የሆነ እንትን የሚሉት እንጂ ማለት ነው። እነሱን የሚመክር ሰው ቢኖር ወይም ደግሞ ማለት እንደዚህ ሲጣሉ እንደዚህ የሚያስታርቅ ሰው ቢኖር ማለት ነው። ግን ሎርማን ሪሊ ላይፋቸው ላይ ግን በቃ አይደለ በጣም አስተዋይ ሰውን እንዴት እንደሚያከብሩ ምናምን ሳስበው ማለት ነው እኔ እንጃ አላውቅም። እኛ እንኳን ከነሱ ታላቆች እንኳን እንደዚህ አናስብም ብዬ በጣም ነው የሚገርመኝ ማለት ነው። እና ብሩኬ ቁጭ በል ቦታ ነው እኔ መጨቃጨቅ ምንም ሰልችቶ ማለት ነው። ምንድነው? እሺ የጸቡ መንስኤ ምንድን ነው? የታወቀ ነው እኮ እሷን አምናኑ ከኔ ጋር እንደዚህ የሚጨቃጨቀው እና ተናደርኩኝ። ያኔ ያልተወው ነገሩ ምናምን ስፔሻል ያለ ነው እኔ ቶሎ ይቅርታ ለማድረግ ይከብደኛል ነው ያልኩት። ትናንት ሊወጣበት የቻለው ከቤት ማለት ነው እንጂ ምንም ይህን ያክል የተለየ ነገር ግልጽ ስላላደረግልኝ ያለው ነው ያልኩት። እኔ ነው እሷን ነው የምታምነው። አንተን ማመን ስላለብን እኮ ነው ብቻ አንተን እየጠየቅኩ ያሉት። መሰየትና ለሰብሱ መጋበዝ አንድ አይነት እኮ አይደለም። በቃ እኔ በዚህ ጉዳይ ደግሞ ማውራት አልፈልግም ማለት ነው።
እኔ አሁን ምንም እንድትጨቃጨቁ አልፈልግም መሰለኝ። ግጭት ከዚህ በላይ ምን አለ? እሷ ቤት ሲገባ ለምን ቤት እንትትላለ ምናምን ትለኛለች። ለራሷ ብዬ እኮ ነው ያልኩ። ዝም በለው ሳይሆን እሷን ተከላከልላት ነው። አጠገቧን እዛ ቢደርስባት ነገር አይታወቅም ማለት ለምን ለቀጦታል? እሱን አትፈልግም። በቃ እኔ ደግሞ ምንም እዛ እሷ ጋር አስገድጄ ቆይ በምንም ነገር መጀመሪያ ነበር አልፈልገው። በቃ አሁን እኮ ትናንት አትሄድ አላልኩም? አትሄድ እያልኩ አንዴ ልብሽን ከወረድሽ በኋላ እኮ እንደዚህ ብትይ እኔ አልሰማሽም። ታውቂያለሽ እንዴ? ይሰማል ብለሽ መዘብ አለብሽ። ምን አገባኝ ስናደድ ምናምን አበዛሽው። እኔ ቤት መታችሁ ነው ኮመንተው ማለት ብሩኬ ማለት ነው። ሲጀመር ማንም ሰው ሲናደድ የሚያወራን አያውቅም። ገባችሁ አይደለ? ብዙ ሰው ማለት ነው ስትናደዱ ታውቃላችሁ። ማናችሁም ሰው እኔ ራሱ ማለት ነው ስናደድ ብዙ ነገር እናገራለሁ። በጣም ተናድጄ እናገራለሁ። ከዛ በኋላ ደግሞ እንዴ ምንድነው ያልኩት ምን ሆኜ ነው ምናምን የሚል ነገር አለ። ስለዚህ ሃይሚ ደግሞ ጥፋቷን አምናለች። ተናድጄ ነው ያወራሁት ብላለች። ስለዚህ ብሩኬ ደግሞ ተቀበል ማለት ነው። ሲቀጥል ደግሞ ማለት ነው እዚህ ጋር እንኳን እናንተ ጓደኛሞች ሆናችሁ አይደለም ይሄ ነገር ባለትዳሮች ላይም ራሱ ያለ ነገር ነው። ፍቅረኛሞች ላይም ያለ ነገር ነው። ሁሉም ሰው ማንም ሰው ህይወት ላይ ያለ ነገር ነው። ገባችሁ አይደለ? የሆነ ነገር መሀል ላይ የሆነ ነገር ሲሆን ወይንም ደግሞ እንኳን እናንተ አይደላችሁም ፎቶ አሳይቶ እንኳን ባልና ሚስት እንኳን ሁሌ ይጨቃጨቃሉ። ገባችሁ አይደለ? ገባችሁ? ስለዚህ ጥሩ አይደለም። ያለ ነው። በጣም ነው የሚጣሉት። በጣም ማለት ነው። አሁን የበፊት ፍቅረኛ ካለችው ሁሌም ደውልለት ከሆነ ወይ ደግሞ እሱ ሁሌም ይደውልላት ከሆነ ምናምን ማለት ነው በቃ ይጣላሉ በጣም ሁለቱም ማለት ነው። የተጋቡት አዲስ ወይም ደግሞ ያቺኛዋን ትቷል ሌላ የተጋቡት ከዛ ያቺ ደግሞ ምደውለት ከሆነ እሱ ደግሞ የሚደውላት ከሆነ የሆነ የሚላላኩ ነገር ካየች ሚስቱ ትጣላለች። ከዛ ሊደባደቡ ላይ ይደርሳሉ። እንኳን እናንተ እኮ በጣም ትንሽ ነገር ነው ማለት ነው። ስለዚህ ይሄ ያለ ነገር ነው። ገባችሁ? ያለ ላይፍ ነው ማንም ህይወት ላይ ማለት ነው። ስለዚህ እናንተ ደግሞ ተነጋግራችሁ ማለፍ እየቻላችሁ ለምን እንደሆነ አላውቅም። ተባደሙት እኮ ልክ ናቸው። ልክ ነው። እዛ የተፈጠሩ ነገር እንደዛ ከሆነ እኔም ልክ ነኝ። ሀብቴ በቃ ዝም ብለን ሄደክል ነው ብንሄድ ይሻላል። እኔ ይህንን ነገር ሳልፈታ ከዚህ ቤት እግሬ እንደዚህ ነቅነቅ አላደርግም። ከዚህ ከተማ ራሽ ልጁ ምጠጣላችሁ እኮ ምንም እንዲህ በቃ ድካም አይደለም። እዛች ጋር የተፈጠረው ነገር የልጁ እዛ ቤት መጥቶ መበጥበጡና እንደዛ መፈጨቱ ትክክል አይደለም። እኔም ብሎን ማለት ነው እኔ ደርስች ነበረ። በዛ ግን ደግሞ ነገሮች እየዋሱ ነው። በድብድብ አይደለም ነው በድብድብ ካልሆነ በህግ መሄድ ይቻላል እኮ። በህግ ከሄድን በህግ እንጂ በድብድብ እሱ ችግር ውስጥ ሊገባ ይችላል። ከዛ በፊት በጣም ልጁን መቶት ነበረ። እዚህ አይኑ ስራ አውጡ ምናምን ነገር ማለት ጥሩ ነው። እኔ ደግሞ እያሳሰበኝ ያለው ችግር ውስጥ ለምን ይገባል? ለምንድን ነው ችግር ዝም አሁን ሀይሚ እዚች ጋር ልትገነዘብ የሚገባው ማለት ያለበት አይደል? ለእሱ አይደል የላችሁ አሁን እዚህ ጋር ማለት ነው። ሃይሚ አሁን ለልጁ እየተከራከረች ነው እያሉ ነው። ነገር ግን ማለት ነው እዚህ ጋር ሃይሚ የምትፈራው እዚህ ጋር እኔ የሃይሚን የተረዳሁት ማለት ነው። እዚህ ጋር እኔ የሃይሚን የተረዳሁት ከዚህ በፊት ዳኒን መጥቶ ዳኒ ከዚህ ሻዋለው ምናምን ብሩኬ ሊታሰር ነው ምናምን ተብሎ ታውቃላችሁ ይሄንን ፋይል ማለት ነው። ስለዚህ አሁንም የፈራችሁ ምንድነው ብሩኬ ይሄንን ልጅ መጥቶት ከዛ ብሩኬ ደግሞ እንዳይታሰር ብሩኬ እንደሆነ ነገር በሱ ችግር የሆነ ችግር ውስጥ እንዳይገባ ፈርታ ነው። ገባችሁ? እኔ የሚመስለኝ እንደዛ ነው የተረዳኋት ማለት ነው። ብሩኬ ደግሞ ለእሷ እያገሽ ነው ለእሱ እያገሽ ነው። ሶሪ እዛች ጋር አንቺ የሆነ ነገር ቢያደርግሽ ልጁ ጸጥ ሊባል ነው ማለት ነው። እሺ በቃ ምን ማለት እንዳለብኝ ራሱ ምን ማለት ነው? እና ምን ማለት ምናምን ሁለታችሁ ምን ማለት ምናምን እንድትሉ ሳይሆን ይቅርታ ልጠያቁ ያለውን ነገር ፍቱልኝ። ከዛ በኋላ አጠገባችሁ አልደርስም። ራስ በራሳችሁ ዘው ሁለታችሁ የምትፈቱበት እሺ ያለፈ ነገርና ማለት አሁን ላይ ምንም አይነት ግንኙነት ከሌላችሁ እኔ አንተን ልመንህና ይቅርታሽ ባለፈ ነገር ጣልቃ ስለገባሁ እንደዚህ ብሎ ይቅርታ ታስጠይቀኛለህ ልመንህና ምናምን እኮ ጥያቄ ምልክት ነው። ቀጥታ መቶ ካለብሽ መቶ ነው። እኔ ደግሞ እንደዚህ አይነት ህይወት መምራት አልፈልግም። እነዚህ ልጆች ጸብ እየፈለክ ነው የሚመስለው። ምንም የተለየ ጥያቄ ምናምን የለውም። በቃ እሺ እኔ ልመንክ እኮ ነው ያልኩት። በቃ አንተን ልመንክ። እሺ የመጨቃጨቅ ሱስ አለባችሁ ነው። እስቲ ተጨቃጨቁ አይደለም ተጨቃጨቁ ነው ይወጣላችሁ። ሲቆም ሄደ ይቅርታ መጠየቅ ልምት ምን ነው ይቅርታ ጠየቀች። በቃ አታያክትል መግበቃ ልክ አይደለም። እንደዚህ የሆነ ነገር በተፈጠረ ቁጥር እኔ ክብሬን ዝቅ እያደረግኩ እኮ ነው እየኖርኩ ያሉት አይደል? በጣም ተቆጣጥሪ ለማውራት እያናደርከኝ ነው አሁን የመጣው 9 ሰዓት ነው እያሉ ምንም እናንተ ላይ እኮ ምንም የሆነ የተገዳደላችሁ ምናምን ነው መስሉት። እዚህ ጋር ቆሜ እኔ የምለፈልፈው እኮ አውልት አይደለም ማለት ምትሰማ ከሆነ በቃ ይቅርታ በየትኛው መንገድ ተጠይቀው ዋና ይቅርታ መጠየቀው ነው እኮ በቃ አለቀ። ከልብ ይቅርታ ያልክ አንቺም ከልብሽ አድርጊው። አብራችሁን ትበሉ ለጠላት በር ይከፈሉ እንዲጨረሽ እዚያ ቃል በዛ ዝሙዬ ማለፍ እንዳይመስላችሁ ሁለታችሁ ነው ታረቁ።
ወደ ነው ማሰሩ ያዞራቸው ነው። ይሄው በቃ ጥያቄ ነው። እኔ አንተ ልመንክና ማለት ሌላ ጥያቄ ነው ብለህ ሌላ ነገር አሳብክኩ። ትናንትና እንደዚህ ነው ብሎ የወጣው ከቤት ልክ አይደለ? እኔ ከዚህ በላይ ምንም ማድረግ አልችልም። ሀብትሽ ታረቁ። ሻንጣው ምንድን ነው የምትለው? ሁሉ እያለት ነው ማለት ምንድን ነው አሁን አንተ የምትለው? ስለዚህ ይቅርታ ጠይቃታለህ አትጠይቃትም? ምን አስፍቼ ነው ይቅርታ ጠይቃት? አረፋ ማለት ችግር አለው። ይቅርታ ብጠይቅ ይቅርታ ኖርማል ይቅርታ ይጠይቀኝ። ተው ችግር የለውም። ሁለቱም ትልትለው እንዲያንተ ብሩኬ ደግሞ በቃ በዛው ተለመነኛ። ሲቀጥል ደግሞ ይቅርታ ብትል እራሱ እኮ ምንም ይሄ እስቲ ላሳን ምንድን ነው የምታስበው ነገር አለ ውስጥ ላይ ሌላ የምታስበው ነገር አለ? በጣም ደግሞ ነው አቶ ይቶት ከዛ ቤት ምንድን ነው ሁሉም ነገር እኔ አይገባችሁም። በሶስት ቀን እንዴት ነው የሚሰለች አንተ? እንዴት ነው የማይሰለችኝ? በጣም ማለት ትዕግስትን እየተፈታተናችሁ ራሱ አሁን በአቅም እንዳለው እየተሰማው ነው። በጣም እየፈራሁት እንደሆነ እየተሰማው ስለሆነ የባስ ሌላ ነገር ውስጥ እየገባ ነው። እኛ ስንናሱ ያላከበርሽ አንቺ የምን ክብር ነው የምታወሪው? ስለምን ክብር ነው የምታወሪው? ለእኔ ልነግሪኝ ነው እንዲህ ስለ ክብር ነው? እሺ አሁን አንተ ምንድን ነው እያልክ ያለው? እኔ እቺ እንደ ጉልበተኛ የሚያደርግሽን ነገር ተይ። ብሩኬ ቆይ ምን ታርግ? እሺ እኔ የእውነትነቴን ነው። ምን ታርግ? በቃ ታረቁ እንዴ። ይቅርታ ጠየቀች አለቀ በቃ። እንዴ ምንድን ነው? ምን እናርጋቸው እነዚህ ልጆች? እናንተ የምታስተካክለው ነገር አስተካክል። በጣም ወስኜ ተስፋ በቆረጡ ሳል ነው በቃ የመጣሁት። ትቼ ነበር ሁሉንም ነገር። ምንድን ነው የምትተው? አሁን ተነስ እኮ ተነስ ያላ ምን ስለረዘምክ እንትን የምትል መሰለኝ እንዴ? አናግራለሁ። ተነስና ይቅርታን ጠይቅ ተቀበል። እሺ ያለ ችግር የለውም። እኔ እኮ እንዳይከፋችሁ እያልኩ ነው እንጂ ዝም ብለህ እንደሌላው እንትን ማለት አልኩኛለሁ። ይቅርታ ተጠያየቁ፣ አብረን እንሄዳለን ቤት ያለውን ነገር ትፈታላችሁ ከዚህ በኋላ። እኔ ወደ እናንተ ደግሜ አልመጣም። ይኸውልህ ከህይወቴ ነው የምሰርዛችሁ ብያለሁ። እሷ ጋር ምን እኮ ነው አያስፈልግም እኮ ትፈልጋለች፣ ያው እፈልጋለሁ ብላለች። ትፈልጋለች በቃ ታረቅ እንዲህ ነው የሚባችሁ እኮ ደግሞ ሻላቸው ባለው ሳንሰላችሁ I love you so much. ዋው ደስ ብሎኛል። I am so happy። ቤተሰብ ቻው፣ ሰላማችሁ ይብዛልኝ። ባይ ባይ።